ከሚከተሉት ዝርዝር ቃላት ውስጥ በፊደል ገበታ አቀማመጥ የተቀመጠው የቱ ነው? ሀ እወጃ፣ የእናት፣ ቁማር፣ ጭምት፣ ትፍትፍ፣ ጥባጥቤ። ለ ትፍትፍ፣ ቁማር፣ ጥባጥቤ፣ ጭምት፣ የእናት፣ እወጃ። ጤና ይስጥልን። ይህ የስምንተኛ ክፍል አማርኛ ሞዴል ፈተና ቁጥር 3 ነው። ቀጥሎ የቀረበው ምንባብ በማንበብ ጥያቄዎቹን መልሱ። ምንባቡ እንዲህ ይላል። የማለዳ ቁርስ ለመቋደስ ወደ ተለመደው የምግብ ጠረጴዛ እንደደረሰ ቆማ የተቀበለችውን የልጁን ገጽታ ልብ ብሎ አስተዋለ። ኩርፊያና ቅሬታ አላየበትም። ስለ ጓደኛዋ ችግርና ስላሰበችው እርዳታ ጉዳይ በተመለከተ የተናገራትን ተግሳጹንና ምክሩን ሙሉ በሙሉ እንደተቀበለችው አሰበ። ማህለተ ጽጌም ፈገግታዋን ከሰላምታ ጋር ከማቅረብ ውጪ በወሰነችው መሰረት አባቷን ዳግመኛ ስለ ጓደኛዋ አላነሳችባትም። ከቁርስ በኋላ አቶ ዘመንፈስ መኪናውን ለማቆም ወደ ውጭ ሲወጣ፣ ማህለተ ጽጌ ደግሞ የደብተሮቿን ቦርሳና የምሳ ዕቃዋን ለመውሰድ ወደ ዲና ሄደች። እንደተለመደው የእሷ የምሳ ዕቃና ሌላም ምሳ መያዣ በቦርሳዋ ውስጥ ተከቶ አገኘችው። የደብተሯ ቦርሳ ደግሞ ከምን ጊዜውም በዚያን ቀን አበጥ ብሎ ተወጥሮ ታየ። ምክንያቱም ደግሞ በተነጋገሩት መሰረት ሌላኛው የምሳ ዕቃና እንዲሁም የማትጠቀምባቸው ጥቂት የማህለተ ጽጌ ልብሶች ተጨምረውበት ስለነበር ነው። የአባቷን መኪና ጥሩምባ እንደሰማች ሁለቱም በሞቀ ፈገግታ ተያዩ። ማህለተ ጽጌም ቦርሳዋን አዝላ ዲናን ሳመቻትና ፈጥና ወደ መኪናው ሄደች። ለዓመታት በተለመደው ስርዓት መሰረት አቶ ዘመንፈስ እያንዳንዱን የሥራ ቀን ይጀምር የነበረው ብቸኛ ልጁን ማህለተ ጽጌን ትምህርት ቤት በማድረስ ነው። በዚያን ቀንም ከእቴጌ ጣይቱ ብርሃን ዘኢትዮጵያ ትምህርት ቤት የግቢ አጥር መግቢያ አጠገብ ልጁን አውርዷትና ተሰናብቷት ሄደ። በተማሪዎች ተጠልላ የአባቷን ርቆ መሄድ ካየች በኋላ ማህለተ ጽጌ በየአቅጣጫው ሳባን በዓይኖቿ ፈለገቻት። ከእነ ማህለተ ጽጌ በፊት ከወንድሟ ጋር የደረሰችው ሳባ ከመንገድ ማዶ ቆማ ስለነበረ የወንድሟን እጅ ይዛ መንገዱን ስታቋርጥ አየቻትና ደስ አላት። ከዋናው መግቢያ በር በስተቀኝ ጠርዝ ላይ ተገናኝተው ሳባና ማህለተ ጽጌ ሰላምታ ተለዋውጠው ተሳሳሙ። ሳባም ከተል አድርጋ ታናሽ ወንድሜ ናሆም ይሄ ነው ተዋወቁ አለችና የ12 ዓመቱን ናሆምን ወደ ማህለተ ጽጌ ቀረብ አረገችው። ሃይ ናሆም እንደምን አለ? እኔ ማህለተ ጽጌ እባላለሁ። የሳባ ጓደኛ ነኝ። ያንተም ጓደኛ ሆናለሁ አለችው። ከጨበጠችው በኋላ ሳብ አድርጋ በማቅረብ እየሳመችው ባጸፋው ቢስማትም ናሆም ምንም ሳይናገር አንገቱን ደፍቶ ቆመ። ማህለተ ጽጌም የሳባን ሁለንተና በሐዘኔታ ቃኘችው። ሳባይ ሁልጊዜ በዚህ ሰዓት አባቴ ከሄደ በኋላ እዚህ ቦታ ቆሜ እጠብቅሻለሁ። የምሳ ዕቃሽን ካቀበልኩሽ በኋላ ከአካባቢው ቶሎ ትሄጃለሽ። ለማንም ስለምናደርገው ግንኙነት አንቺም ናሆምም እንዳትናገሩ አለችና ቦርሳዋን ከፍታ በመጀመሪያ ያመጣችላትን ልብስ ሰጠቻት። ቀጥላም ሙቀቱ ያልበረደውን የምግብ ዕቃ አቀበለቻት። በዚህ ጊዜ የናሆም አይኖች ከዕቃው ላይ ተሰክተው ቀሩ። ደጋግሞ ምራቁን ዋጠ። በዚህ ጊዜ ማህለተ ጽጌ እንደ ዘበት የናሆምን ሁኔታ ልብ ብላ አየችው። ያልተጫሙት እግሮቹ በቀጭና በጭቅቅት ቆዳቸው ተሰነጣጥቆ ተጎድቷል። ልብሱም ከመቆሸሹ በሌላ የተቀደደ ነበረ። ሌላ ሐዘን ልቧን ወጋው። ይህ ጽሑፍ የተወሰደው ከተባ ትሩፋት በደራሲ ፀሐይ መላኩ በ2014 ዓ.ም ከተጻፈው መጽሐፍ የተወሰደ ነው። በዚህ ምንባብ መሰረት ቀጥሎ ያሉ ጥያቄዎችን መልሱ። ጥያቄ ቁጥር 1 ለመቋደስ ሲል ምን ለማለት ፈልጎ ነው? ሀ ለመባረክ፣ ለ ለመመጽወት፣ ሐመሮሃ ለመመገብ፣ መ ለመቀደስ። መልሱ ለመመገብ ነው። ለመቋደስ የሚለው ቃል በምንባቡ ውስጥ ቁርስ ለመብላት ወይም ለመመገብ የሚለውን ትርጉም ይገልጻል። ጥያቄ ቁጥር 2 ዳግመኛ ስለ ጓደኛዋ አላነሳችባትም የተባለው ጉዳይ ምንድን ነው? ሀ ተግሳጽና ምክሩን፣ ለ ኩርፊያና ቅሬታውን፣ ሐመሮሃ ተግሳጽና ምክርን ስለመቀበሏ፣ መ የጓደኛዋን ችግርና ያሰበችውን እርዳታ። መልሱ የጓደኛዋን ችግርና ያሰበችውን እርዳታ የሚለው ነው። ምክንያቱም ማህለተ ጽጌ አባቷን ስለ ጓደኛዋ ችግር ከዚህ በፊት አወያይታው ስለነበርና ተግሳጽ ስለደረሰባት በወሰነችው መሰረት ድጋሚ ያንን ጉዳይ አላነሳችም። ሶስተኛ
ለዓመታት በተለመደው ስርዓት መሰረት የሚለው ምኑን ለመግለጽ ተፈልጎ ነው? ሀ የልጁን ብቸኝነት ለማመልከት፣ ለ የአቶ ዘመንፈስን የሥራ ውሎን ዘርዝሮ ለማመልከት፣ ሐመርሃ የማህለተ ጽጌን ሥራ፣ መ አቶ ዘመንፈስ በማለዳ የሚከውነውን ተግባር ለማሳየት። መልሱ አቶ ዘመንፈስ በማለዳ የሚከውነውን ተግባር ለማሳየት ነው። ምክንያቱም ይህ ሐረግ አቶ ዘመንፈስ ሁልጊዜ ጠዋት ልጁን ትምህርት ቤት ማድረስ የለመደውና የዘወትር ተግባሩ መሆኑን ለመግለጽ የገባ ነው። አራተኛ ይህ ጽሑፍ በስንት አንቀጽ የተከፋፈለ ነው? ሀ በ6 ለ በ4 ሐመርሃ በ7 መ በ5። መልሱ በ7 ነው። በቀረበው የምንባብ ክፍል ውስጥ ሐሳቦች የተከፋፈሉባቸው አንቀጾች ብዛት 7 ናቸው። አምስተኛ ትረካው የተጻፈው ወይም የተተረከው በስንተኛ መደብ ነው? ሀ በአንደኛ መደብ፣ ለ በሶስተኛ መደብ፣ ሐመርሃ በሁለተኛ መደብ፣ መ ሁሉም መልስ ናቸው። መልሱ በሶስተኛ መደብ የሚለው ነው። ተራኪው ስለ ማህለተ ጽጌና ስለ አቶ ዘመንፈስ እሱ እሷ እያለ ስለሚተርክ ድርሰቱ በሶስተኛ መደብ ተጽፏል ይባላል። ስድስተኛ የማህለተ ጽጌ ልብ በሐዘን የተወጋው ለምንድን ነው? ሀ የናሆም አይኖች ከምሳ ዕቃው ላይ ስለቀረ፣ ለ አካሉ የተጎሳቆለ በመሆኑ፣ ሐመርሃ የጓደኛዋ ወንድም ስለሆነ፣ መ ወንድ በመሆኑ። መልሱ አካሉ የተጎሳቆለ በመሆኑ የሚለው ነው። ምክንያቱም ናሆም ልብሱ መቆሸሹን መቀደዱንና እግሮቹ መሰነጣጠቃቸውን ስላየች ልቧ በሐዘን ተነክቷል። ሰባተኛ ያልተጫሙት የሚለው ቃል በምንባብ ውስጥ ያለው አውዳዊ ፍች ዳሽ ነው። ሀ ያላደረጉት፣ ለ ያላጠለቁት፣ ሐመርሃ ያደረጉት፣ መ ሀና ለ መልስ ናቸው። መልሱ ሀና ለ መልስ ናቸው የሚለው ሲሆን ያልተጫሙት ማለት ጫማ ያላደረጉት ወይም ያላጠለቁት እግሮች ማለት ነው። ስምንተኛ ተጠልላ ለሚለው ቃል ተቃራኒ ሊሆን የሚችለው ሀ ፊት ለፊት ሆና፣ ለ ተሸፍና፣ ሐመርሃ ተከልላ፣ መ ተደብቃ። መልሱ ፊት ለፊት ሆና የሚለው ነው። ተጠልላ ማለት ተደብቃ ወይም ተከልላ ማለት ሲሆን ተቃራኒው ደግሞ በግልጽ ፊት ለፊት መሆን ያሳያል። ዘጠነኛ ደጋግሞ ምራቁን ዋጠ ሲል ምን ማለቱ ነው? ሀ አማረው፣ ለ ከጀለ፣ ሐመርሃ ተመኘ፣ መ ሁሉም። መልሱ ሁሉም ነው። ምክንያቱም ምራቅ መዋጥ አንድን ነገር በተለይ ምግብን በጣም የመፈለግ የመመኘት ወይም የመከጀል ምልክት ነው። አስረኛ ይህ ድርሰት በስንት ዓመተ ምህረት ተጻፈ? ሀ በ2014 ዓመተ ምህረት፣ ለ በ2015 ዓመተ ምህረት፣ ሐመርሃ በ2004 ዓመተ ምህረት፣ መ በ1994 ዓመተ ምህረት። መልሱ በ2014 ዓመተ ምህረት ነው። በምንባቡ መጨረሻ ላይ ምንጩ ከደራሲ ፀሐይ መላኩ በ2014 ዓመተ ምህረት የተጻፈ መሆኑ ተገልጿል። ክፍል 2 ሰዋስው ወይም ስነ ጽሑፍና ቃላትን የሚመለከት ነው። ጥያቄ ቁጥር 11 ከሚከተሉት ቃላት መካከል ውስጠ ግንድ ቅጥያን የያዘ የቱ ነው? ሀ ስራ ስር፣ ለ አበቦች፣ ሐመርሃ ተማሪዎቻችን፣ መ ሁሉም መልስ ናቸው። መልሱ ስራ ስር የሚለው ነው። ስራ ስር የሚለው ቃል ስር የሚለው ግንድ በድግግሞሽ ውስጠ ግንድ ተመሰረተ ቅጥያ ስላለው ነው። ጥያቄ ቁጥር 12 በወደረኛ መስተጻምር የተገለጸው አረፍተ ነገር ሀ አባትህን ወይም እናትህን ማምጣት አለብህ፣ ለ ስለ አባትህ ስራ ጠየኩህ እንጂ ስለ እናትህ አልጠየኩህም፣ ሐመርሃ አባትህንና እናትህን በስራ ማገዝ አለብህ፣ መ ሀና ሐመርሃ መልስ ናቸው።
መልሱ ሀና ሐመርሃ መልስ ናቸው የሚለው ሲሆን ወይም እና ሁለት ሐሳቦችን በእኩልነት የሚያገናኙ የወደረኛ መስተጻምር አይነቶች ናቸው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረብነው ጥያቄ መልስና ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉ። ሌሎች ተመሳሳይ የዚህ የስምንተኛ ክፍል የተለያዩ የትምህርት አይነቶች እዚሁ ቻናል ላይ ስለሚገኙ እነሱን ለማግኘት ሳብስክራይብ አድርጉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 13 ከሚከተሉት መካከል ለቃላዊ ግጥም ባህሪ ትክክል የሆነው ሀ ተለዋዋጭነት ያለው መሆኑ፣ ለ በመነበብ የሚከወን መሆኑ፣ ሐመርሃ ተናጥላዊ ክዋኔ መለያው ስለሆነ፣ መ ጽሑፋዊ መሆኑ። መልሱ ተለዋዋጭነት ያለው መሆኑ የሚለው ነው። ቃላዊ ግጥም ከአፍ ወደ አፍ ወይም በቃል ስለሚተላለፍ እንደየሁኔታውና እንደየሰው ሊለዋወጥ ይችላል። ጥያቄ ቁጥር 14 የውስጥን ስሜት አውጥተን በመናገር መፍትሄ ሊገኝ እንደሚቻል የሚያመላክት ምሳሌያዊ አነጋገር የትኛው ነው? ሀ ያልጠረጠረ ተመነጠረ፣ ለ በሽታውን የደበቀ መድኃኒት የለውም፣ ሐመርሃ አልሞት ባይ ተጋዳይ፣ መ የሚወዱትን እቅፍ የጠሉትን ንቅፍ። መልሱ በሽታውን የደበቀ መድኃኒት የለውም የሚለው ነው። ይህ ምሳሌያዊ አነጋገር ችግርን ወይም ስሜትን ደብቆ ከመያዝ መናገር ለመፍትሄ እንደሚረዳ ያስተምራል። 15ኛ ሁለትና ከዚያ በላይ የሆኑ ሐሳቦችን እያመዛዘኑ የሚጻፍበት የድርሰት አይነት ዳሽ ይባላል። ሀ አከራካሪ፣ ለ ገላጭ፣ ሐመርሃ ተራኪ፣ መ ስዕላዊ። መልሱ አከራካሪ የሚለው ነው። አከራካሪ ድርሰት የአንድን ጉዳይ ደጋፊና ተቃዋሚ ሐሳቦችን በማመዛዘን ያቀርባል። 16ኛ ስለ አንቀጽ ትክክል የሆነው አገላለጽ የቱ ነው? ሀ በውስጡ የተለያዩ ዝርዝር ሐሳቦችን አካቶ ይይዛል። ለ የአንቀጹን ዋና ሐሳብ የሚያብራሩ ሐሳቦችን ይይዛል። ሐመርሃ በአንቀጹ ውስጥ አንቀጹን የሚገልጽ አንድ ዋና ሐሳብ ይኖረዋል። መ ሁሉም መልሶች ናቸው። መልሱ ሁሉም መልሶች ናቸው የሚለው ነው። ምክንያቱም አንድ አንቀጽ በውስጡ አንድ ዋና ሐሳብ እና ያንን ሐሳብ የሚያብራሩ ዝርዝር ነጥቦችን መያዝ ስላለበት ሁሉም አማራጮች ትክክል ናቸው። ጥያቄ ቁጥር 17 በመንስኤና ውጤት ግንኙነት ላይ የተመሰረተው የትኛው አረፍተ ነገር ነው? ሀ የትምህርት ቤቱ ተማሪዎች ያለ ዕድሜያቸው የፍቅር ግንኙነት ጀመሩ። ለ በአብዛኞቹ ሴት ተማሪዎች ያለ ዕድሜያቸው የሥራ ጫና ተሸክመው ይታያሉ። ሐመርሃ ያለ ዕድሜያቸው የፍቅር ግንኙነት እያደረጉ ራሳቸውን ለችግር አጋለጡ። መ ሁሉም መልስ ናቸው። መልሱ ያለ ዕድሜያቸው የፍቅር ግንኙነት እያደረጉ ራሳቸውን ለችግር አጋለጡ የሚለው ነው። ምክንያቱም ያለ ዕድሜ የፍቅር ግንኙነት ማድረግ መንስኤ ሲሆን ለችግር መጋለጥ ደግሞ ውጤቱ በመሆኑ መንስኤና ውጤትን ይገልጻል ማለት ነው። ጥያቄ ቁጥር 18 ለጠላ ይጠመቃል ከተባለ ለጠጅ ዳሽ ይባላል። ሀ ይፈላል፣ ለ ይደፈደፋል፣ ሐመርሃ ይጣላል፣ መ ይዘፈዘፋል። መልሱ ይጣላል ነው። ጠላን የማዘጋጀት ሂደት መጥመቅ ሲባል የጠጅ ዝግጅት ደግሞ መጣል ይባላል። ስለዚህ ለጠላ ይጠመቃል ከተባለ ለጠጅ ይጣላል ነው የሚባለው። ጥያቄ ቁጥር 19 የራስን የህይወት ታሪክንና የግለሰብ የህይወት ታሪክን ለመጻፍ የጋራ መመሪያ የማይሆነው የትኛው ነው? ሀ የአስተዳደግ ሁኔታን መግለጽ፣ ለ የትምህርት ደረጃን መግለጽ፣ ሐመርሃ የተበረከቱ አስተዋጽኦችን መግለጽ፣ መ የሞት ዘመንን መግለጽ። መልሱ የሞት ዘመንን መግለጽ የሚለው ነው። አንድ ሰው የራሱን የህይወት ታሪክ ወይም አውቶባዮግራፊ ሲጽፍ ገና በህይወት ስላለ የሞት ዘመኑን ሊገልጽ አይችልም። 20ኛ
ስለ ገንዘቦቻቸው ለሚለው ቃል የምዕላድ አከፋፈሉ ትክክል የሆነው አማራጭ የቱ ነው? ሀ ስለ ገንዘቦች አቸው፣ ለ ስ ለ ገንዘብ ቻ አቸ ው ሐመርሃ ስለ ገንዘብ ኦች ቸው መ ስለ ገንዘብ አቸው። መልሱ ስለ ገንዘብ ኦች አቸው የሚለው ነው። ቃሉ ስለ መስተዋድድ፣ ገንዘብ ግንድ፣ ኦች የብዙ ቁጥር እና አቸው ባለቤት አመልካች ተብሎ ይከፈላሉ ማለት ነው። 21ኛ ከሚከተሉት መካከል የቅኔ አፈታት ዘዴን የሚገልጽልንን ትክክለኛ ሐሳብ ያልያዘው የትኛው ነው? ሀ ታሪክን ጠንቅቆ ባለማወቅ፣ ለ ቃላትን ከቃላት ጋር በማጣመር፣ ሐመርሃ ቃላትን በማጥበቅና በማላላት፣ መ ከቃሉ ውስጥ ምዕላድን ፈልቅቆ በማውጣት። መልሱ ታሪክን ጠንቅቆ ባለማወቅ የሚለው ነው። ታሪክን አለማወቅ ቅኔን ለመፍታት እንቅፋት እንጂ ዘዴ ሊሆን አይችልም። 22ኛ የ9ኛ ክፍል ትምህርቴን በመማር ላይ ይገኛለሁ። ይህ አረፍተ ነገር የተገለጸበት ጊዜ ዳሽ ጊዜ ነው። ሀ የቅርብ ኃላፊ፣ ለ የአሁን፣ ሐመርሃ የትንቢት፣ መ ጊዜው አይታወቅም። መልሱ የአሁን የሚለው ነው። በመማር ላይ ይገኛለሁ የሚለው ሐረግ ድርጊቱ አሁን እየተከናወነ መሆኑን ያሳያል። የተከበራችሁ የዚህ ቻናል ተከታታዮች ምናልባት የፈጠንኩባችሁ ከሆነ ቪዲዮውን እያቆማችሁ ማየት ትችላላችሁ። ከተመቻችሁ ላይክ አድርጉ፣ ሌሎቹ እንዲደርሳቸው ሼር አድርጉ። የተለያዩ የ8ኛ ክፍል የተለያዩ ትምህርቶች ቪዲዮዎች ስላሉበት ይህ ቻናል ሳብስክራይብ በማድረግ ታገኙታላችሁ። መልካም ጊዜ። እንቀጥል። 23ኛ አጽሮተ ቃላትን ለመመስረት የምንጠቀምበት ስርዓተ ነጥብ ምን በመባል ይታወቃል? ሀ ነቁጥ፣ ለ ትምህርት አጋኖ፣ ሐመርሃ ዝባር፣ መ ሀና ሐመርሃ መልስ ናቸው። መልሱ ሀና ሐመርሃ መልስ ናቸው የሚለው ነው። አጽሮተ ቃላትን ለመጻፍ ነቁጥ ለምሳሌ አ ነጥብ ም ወይም ዓመተ ምህረት ለማለት እና ዝባር ለምሳሌ ኪ ዝባር ሜ ወይም ኪሎ ሜትር ለማለት እንገለገልበታለን ማለት ነው። 24ኛ የነገስት ወላጆች ከጎጃም መጡ። የተሰመረበት ቃል አገባቡ ምንን ያመለክታል? የተሰመረበት ቃል መጡ ነው የሚለው። ሀ ስም፣ ለ ግስን፣ ሐመርሃ ቅጽልን፣ መ ተውሳከ ግስን። መልሱ ግስን ነው። መጡ የሚለው ቃል ድርጊትን የሚገልጽ የአረፍተ ነገሩ ማሰሪያ በመሆኑ ግስ ነው። 25ኛ ቡልኮ ለሚለው ቃል ተመሳሳይ ፍቺ ሊሆን የሚችለው የትኛው ነው? ሀ ሙሉ ልብስ፣ ለ ጋቢ፣ ሐመርሃ ነጠላ፣ መ የሌሊት ልብስ። መልሱ ጋቢ ነው። ቡልኮ ልክ እንደ ጋቢ ከጥጥ የሚሰራ ወፍራም ባህላዊ መደረቢያ ነው። 26ኛ የሰው ልጅ ከተፈጥሮ ጋር ያለው መስተጋብር ውስብስብ ነው። ለተሰመረበት ቃል አውዳዊ ፍች የሚሆነው የተሰመረበት ቃል መስተጋብር ነው የሚለው ሀ ውጊያ፣ ለ ክፍፍል፣ ሐመርሃ መተጋገዝ፣ መ ግንኙነት። መልሱ ግንኙነት ነው። መስተጋብር ማለት በሁለት ነገሮች መካከል ያለ ግንኙነት ወይም ትስስር ማለት ነው። 27ኛ የቢጋር ጥቅም ሊሆን የሚችለው የትኛው ነው? ሀ ድርሰቱ ከተጻፈ በኋላ የሐሳቡን መቀናጀትና መጣጣም ለማየትና ለማስተካከል፣ ለ ጽሑፉ ሲያበቃ ከዋናው ሐሳብ እንዳፈነግጥ ይረዳል፣ ሐመርሃ መልእክትን ለመቀበል ራሱን የቻለ መሳሪያ አለመሆኑ፣ መ የድርሰቱን ዓላማ ግልጽ ለማድረግና ድርሰቱን ከዓላማው ጋር ለማስማማት ያግዛል። መልሱ
የድርሰቱን ዓላማ ግልጽ ለማድረግና ድርሰቱን ከዓላማው ጋር ለማስማማት ያግዛል የሚለው ነው። ምክንያቱም ቢ ጋር ድርሰት ከመጻፉ በፊት እቅድ ለማውጣትና ዓላማውን ለመጠበቅ ይረዳልና። 28ኛ ከሚከተሉት አማራጮች ውስጥ ስም የሆኑ ቃላትን ተቆጣሪ መሆናቸውን የሚጠቁመን ጥገኛ ምዕላድ የትኛው ነው? ሀ ኦች፣ ለ አት፣ ሐመሩሃ እነ፣ መ ሁሉም መልሶች ናቸው። መልሱ ሁሉም መልሶች ናቸው የሚለው ነው። ምክንያቱም እነዚህ ሁሉ ምዕላዶች የአንድን ስም ብዙ ቁጥር ወይም ተቆጣሪነትን ለማሳየት ያገለግላሉ። ለምሳሌ ኦች መደበኛ የብዙ ቁጥር ማሳያ ነው። ምሳሌው ምንድነው? በግ፣ በጎች ለማለት በግ ኦች አንድ ላይ በጎች ተብሎ ይቀመጣል። ስለዚህ ኦች በዚህ መልኩ ያገለግላል። አት የግዕዝ አመጣጥ ያላቸው ቃላት ላይ ይገባል። ለምሳሌ ካህን፣ ካህናት። ስለዚህ ካህን፣ ካህናት የሚለው ለዚህ ያገለግላል ማለት ነው። እነ ይሄ ደግሞ ከስም በፊት በመግባት የሰዎችን ስብስብ ያሳያል። ለምሳሌ እነ አበበ። ስለዚህ ሁሉም አማራጮች ተቆጣሪነትን ወይም ብዙነትን ይገልጻሉ ማለት ነው። 29ኛ ለሰራችሁት የቤት ስራ እርማት ውሰዱ። ይህ አረፍተ ነገር ከየትኛው አይነት ይመደባል? ሀ ትዕዛዛዊ አረፍተ ነገር፣ ለ መጠይቃዊ አረፍተ ነገር፣ ሐመሩሃ አሉታዊ አረፍተ ነገር፣ መ ሁሉም መልስ ናቸው። መልሱ ትዕዛዛዊ አረፍተ ነገር የሚል ነው። ውሰዱ የሚለው ቃል ትዕዛዝን ወይም መመሪያን ስለሚገልጽ ትዕዛዛዊ አረፍተ ነገር ነው ማለት ነው። ጥያቄ ቁጥር 30 የአሁን ጊዜ ግስ ሊያስቀድም የሚችለው ምዕላድ የቱ ነው? ሀ እየ የሚለውን ምዕላድ እና ነው የሚለውን ረዳት ግስ፣ ለ ምንም የተለየ ምዕላድ የለውም፣ ሐመሩሃ እየ የሚለውን ምዕላድ እና ነበር የሚለው ረዳት ግስ፣ ሐመሩሃ ሀና ሐመሩሃ መልስ ናቸው። መልሱ እየ የሚለውን ምዕላድና ነው የሚለው ረዳት ግስ ሲሆን ለዚህም ምክንያቱ የአሁን ጊዜን ለመግለጽ እየመጣ ነው እንደሚባለው እየ እና ነው በጋራ ይገባሉ ማለት ነው። ጥያቄ ቁጥር 31 መልሱ ቁማር፣ ትፍትፍ፣ እወጃ፣ የእናት፣ ጢባጢቤ፣ ጭምት የሚለው ነው። ይሄ በፊደል ቅደም ተከተል ነው። የተከበራችሁ የዚህ ቻናል ተከታታዮች እስኪ በአሁኑ ልክ በዚህ ሰዓት የአማርኛ ፊደል በቅደም ተከተል ከመጀመሪያው እስከ መጨረሻው ምን ያክሉ ማለት ትችላላችሁ? አዎ የእናንተ ብቻ አይደለም የብዙ ሰው ችግር ነው። ለማንኛውም የአማርኛ ፊደላትን ቅደም ተከተል ሀ ለ በሚለው ቅደም ተከተል መሰረት ቀ ት እ የ ጢ ጪ ተከትሎ የተቀመጠው አማራጭ ሐመሩሃ ላይ ያለው እሱ ነው ትክክለኛው ማለት ነው። በጣም በአጭር ደቂቃ እነዚህ ፊደሎች ተመለከቷቸው። ሀ ለ ሐ መ ሰ ረ ሰ ሸ ቀ በ ተ ቸ ሐ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ እና ቨ 33 ነበሩ። ከቨ ጋር 34 ናቸው። ስለዚህ እነዚህ 34ቱን ቢያንስ በ30 ደቂቃ መሸምደድ ከቻላችሁ ይህኛውን ጥያቄ በቀላሉ መመለስ ትችላላችሁ ማለት ነው። ስለዚህ በዚህ ቅደም ተከተል መሰረት ትክክለኛው መልስ ሐመሩሃ ላይ የተቀመጠው ነው። ቁማር፣ ትፍትፍ፣ እወጃ፣ የእናት፣ ጥባጢቤ፣ ጭምት የሚለው ቅደም ተከተል በትክክል የተቀመጠ ነው ማለት ነው። እንቀጥል። ጥያቄ ቁጥር 32 ከሚከተሉት መካከል የቋንቋ መዋቅርን ቅደም ተከተል ጠብቆ የተቀመጠው የቱ ነው? ሀ ቃል፣ ድምፅ፣ ሐረግ፣ አረፍተ ነገር፣ አንቀጽ፣ ድርሰት። ለ ፊደል፣ ድምፅ፣ ሐረግ፣ ቃል፣ አረፍተ ነገር፣ አንቀጽ፣ ድርሰት። ሐመሩሃ ድምፅ፣ ቃል፣ ሐረግ፣ አረፍተ ነገር፣ አንቀጽ፣ ድርሰት። መ ድምፅ፣ ፊደል፣ አረፍተ ነገር፣ ሐረግ፣ አንቀጽ፣ ድርሰት።
መልሱ ድምፅ፣ ቃል፣ ሐረግ፣ አረፍተ ነገር፣ አንቀጽ እና ድርሰት ካላችሁ ትክክል ነው። ምክንያቱም ቋንቋ ከትንሹ ወይም ከድምፅ ወደ ትልቁ ወደ ድርሰት ደረጃ በደረጃ ይገነባል ማለት ነው። ጥያቄ ቁጥር 33 በአንቀጽ ውስጥ ዋናውን ሐሳብ ጨምቆ የሚይዝ ሀ ኃይለ ቃል፣ ለ መዘርዝር፣ ሐመርሃ አረፍተ ነገር፣ መ አንቀጽ። መልሱ ኃይለ ቃል ነው። ኃይለ ቃል የአንድን አንቀጽ ዋና መልእክት የሚገኝበት አረፍተ ነገር ነው ማለት ነው። ጥያቄ ቁጥር 34 ልጁ የያዘው ሸንኮራ ዳሽ ነው። ሕፃኑ ልጅ ኳሱን ዳሽ። የተሰመረባቸው ቃላት ትክክለኛ አነባብ የሚሆነው የቱ ነው? ሀ በመጀመሪያው አረፍተ ነገር ጠብቆ፣ በሁለተኛው ላልቶ፣ ለ በሁለቱም ላልቶ፣ ሐመርሃ በመጀመሪያው አረፍተ ነገር ላልቶ በሁለተኛው ጠብቆ፣ መ በሁለቱም ጠብቆ። መልሱ በመጀመሪያው አረፍተ ነገር ላልቶ በሁለተኛው ጠብቆ የሚለው ነው። ምክንያቱም የመጀመሪያው ለጋ ማለትም ትኩስ ወይም ወጣት ሲሆን ይላላል። ሁለተኛው ደግሞ ለጋ መታ ወይም መታው ሲሆን ይጠብቃል ማለት ነው። ስለዚህ የመጀመሪያው ላይ እና ሁለተኛው ላይ ያለው አነባብ በዚህ መልኩ ይለያያል። አሟልተን ስናነበው ምንድነው የሚሆነው? ልጁ የያዘው ሸንኮራ ለጋ ነው፣ ላልቶ ተነበበ ማለት ነው። ሕፃኑ ልጅ ኳሱን ለጋ፣ ይሄ ደግሞ ጠብቆ ተነበበ። ስለዚህ የመጀመሪያው ለጋ ቀጥሎ ያለው ለጋ በዚህ መልኩ ይነበባሉ ማለት ነው። ጥያቄ ቁጥር 35 ቀጥሎ ላሉት ቃላት ተቃራኒያቸውን ነው የምትሰጡን። በከለ ለሚለው ቃል ተቃራኒው ምንድን ነው? ሀ አሳደፈ፣ ለ አቆሸሸ፣ ሐመርሃ አስተላለፈ፣ መ አነጣ። መልሱ አነጣ ነው። በከለ ማለት አቆሸሸ ወይም አሳደፈ ማለት ሲሆን ተቃራኒው ደግሞ አነጣ ወይም አጸዳ የሚለው ነው። 36ኛ ደመቀ ለሚለው ቃል ተቃራኒ ፍቺው ሀ ተዋበ፣ ለ ፈዘዘ፣ ሐመርሃ አማረ፣ መ ደራ። መልሱ ፈዘዘ የሚለው ነው። ደመቀ ለሚለው ቃል ተቃራኒው ፈዘዘ ወይም ጠቆረ የሚል ይሆናል። ጥያቄ ቁጥር 37 ስንጥር ለሚለው ቃል ተቃራኒው ሀ ግንድላ፣ ለ ስንተጋ፣ ሐመርሃ ስንጥቅጣቂ፣ መ የእንጨት ስንጣቂ። መልሱ ግንድላ የሚለው ነው። ስንጥር በጣም ትንሽ እንጨት ሲሆን ግንድላ ደግሞ በጣም ትልቅ ግንድ ነው። 38ኛ ጭፍቅ ለሚለው ቃል ተቃራኒው ሀ ጥቅጥቅ ያለ፣ ለ ችፍግ ያለ፣ ሐመርሃ ዘርዘር ያለ፣ መ ጥሻ። መልሱ ዘርዘር ያለ ነው የሚለው። ጭፍቅ ማለት በጣም ተቀራርቦ የበቀለ ሲሆን ተቃራኒው ደግሞ ዘርዘር ያለ ወይም ራቅ ያለ ማለት ነው። ጥያቄ ቁጥር 39 መሬት ለሚለው ቃል ፍካሪያዊ ፍቺው ሀ ምድር፣ ለ የእርሻ ቦታ፣ ሐመርሃ ዝምተኛ፣ መ የብስ። መልሱ ዝምተኛ ነው። በፍካሪያዊ ፍቺው መሬት የሚባለው ሁሉንም ነገር ዝም ብሎ የሚችል ወይም ትዕግስተኛ ሰው ማለት ነው። አበበ መሬት ነው ከተባለ ዝምተኛ ነው፣ ሁሉን ቻይ ነው ማለት ነው በፍካሪያዊ ፍቺው። ጥያቄ ቁጥር 40 ተልባ የሚለው ቃል ፍካሪያዊ ፍቺው ሀ የቅባት እህል፣ ለ የሚበላ፣ ሐመርሃ አቋም የሌለው፣ መ ጀግና። መልሱ አቋም የሌለው ለማለት ነው። ተልባ ሲታጠብ ስለሚንሸራተት በሰውኛ ፍቺው አቋም የሌለውንና የሚዋልልን ሰው ይወክላል ማለት ነው። 41ኛ ጎጆ ለሚለው ቃል ፍካሪያዊ ፍቺው
ሀ መኖሪያ ቤት፣ ለ ከሳር የተሰራ ቤት፣ ሐመሮሃ መጠለያ፣ መ ትዳር። መልሱ ትዳር ነው። ጎጆ መውጣት ማለት ትዳር መመስረት ማለት ነው። 42ኛ አተላ ለሚለው ቃል ፍካሪያዊ ፍቺው ሀ የማይረባ፣ ለ የጠላ ዝቃጭ፣ ሐመሮሃ ተረፈ ምርት፣ መ አበላሸ። የማይረባ ካላችሁ ትክክል ነው። ምክንያቱም አተላ በምሳሌ አነጋገር ቁም ነገር የሌለውንና የማይረባን ሰው ለመግለጽ ይውላል ማለት ነው። 43ኛ አሽከር ለሚለው ቃል ፍካሪያዊ ፍቺው ሀ ልጅ፣ ለ አገልጋይ፣ ሐመሮሃ ተቀጣሪ፣ መ ተከታይ። መልሱ ልጅ ነው። አሽከር በባህላዊ አገላለጽ ወንድ ልጅን ለመግለጽ ይውላል። በአብዛኛው ይሄ የተለመደው በሌሎች አካባቢዎች ነው። በአማራ ክልል ቋንቋ አሽከር ማለት ልጅ ማለት ነው። ጥያቄ ቁጥር 44 አሳማ የሚለው ቃል ፍካሪያዊ ፍቺው ሀ ሆዳም፣ ለ ወፍራም አጭር እንስሳ፣ ሐመሮሃ ሐሜትን ፈቀደ፣ መ በክፉ አነሳ። መልሱ ሆዳም የሚለው ነው። አሳማ በጣም የሚመገብ በመሆኑ ለሆዳም ሰው እንደ ምሳሌ ይቀርባል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ጥያቄ መልስና ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ሼር አድርጉ። የተለያዩ የስምንተኛ ክፍል አጋዥ ቪዲዮዎች በዚህ ቻናል ላይ ስላሉ እሱን ለማግኘት ሳብስክራይብ አድርጉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 45 ይሄ ቃል ጠብቆ ሲነበብ ሀ ይዘልቃል፣ ለ ይረዳል፣ ሐመሮሃ ያስፈልጋል፣ መ ይሆናል። መልሱ ያስፈልጋል ነው። ይገባል የሚለው ቃል ሲጠብቅ አስፈላጊነትን ወይም መደረግ ይገባዋል ለማለት ማለትን ነው የሚገልጽ ማለት ነው። ሲላላ ግን ይገባል ነው የሚሆነው። ስለዚህ ጠብቆ ሲነበብ ይገባል ስለሆነ ይገባል ማለት ደግሞ ያስፈልጋል ማለት ነው። 46ኛ ይሄ የምታዩት ቃል ጠብቆ ሲነበብ ሀ ንገራት፣ ለ ተመገባት፣ ሐመሮሃ ምታት፣ መ አውራት። መልሱ ተመገባት ነው። ተመገባት ሲጠብቅ መመገብን ይገልጻል። ለምሳሌ እዚህ ጋር በላት የሚለው ቃል ተመገባትን ነው የሚነግረን። ድመቱ አይጢቱን በላት። በላት ከሆነ ንገራት ወይም ምታት ወይም አውራት ማለት ነው። ነገር ግን ይሄኛው ጠብቆ ሲነበብ በላት ነው የሚሆነው እንጂ በላት አይሆንም። ስለዚህ በላት ከተባለ ተመገባት ማለት ነው። 47ኛ ይሄ ቃል ጠብቆ ሲነበብ ሀ ቆረጠ፣ ለ አረደ፣ ሐመሮሃ ቀይ ሆነ፣ መ ሁሉም መልስ ነው። መልሱ ሁሉም መልስ ነው የሚለው ነው። ቀላ ሲጠብቅ መቁረጥን፣ ማረድና ቀይ መሆንን ይገልጻል። ለምሳሌ አንገቱን ቀላ ቆረጠ ማለት ነው፣ ወይም አረደ ማለት ነው። አይኑ ቀላ፣ ይሄ ደግሞ ቀይ ሆነ ማለት ነው። ስለዚህ ሁሉም ጠብቆ ሲነበብ ያስኬዳል ማለት ነው። ጥያቄ ቁጥር 48 አሁንም ይሄ የተቀመጠው ቃል ጠብቆ ሲነበብ ሀ ያገለግላል፣ ለ ያግዛል፣ ሐመሮሃ ይጠቅማል፣ መ ይገነዘባል። መልሱ ይገነዘባል ነው። ይረዳል ሲጠብቅ ማስተዋልን ወይም መገንዘብን ይገልጻል። ከዛ ውጭ ያሉት ግን ሲላላ፣ ለምሳሌ ይረዳል ከተባለ ያግዛል፣
ይጠቅማል፣ ያገለግላል ማለት ነው። ግን ጠብቆ ሲነበብ ይረዳል ስለሆነ ይገነዘባል የሚለውን ነው የሚተካው ማለት ነው። ስለዚህ ይረዳልና ይረዳል ይለያያሉ። ጥያቄው ጠብቆ ሲነበብ ስለሚል ይረዳል ማለት ነው። ትርጉሙም ይገነዘባል የሚለው ይሆናል። ጥያቄ ቁጥር 49 ይህ የምታዩት ቃል ጠብቆ ሲነበብ ሀ የወንዝ ስም፣ ለ ዋሾ፣ ሐመሩሃ ቀላማጅ፣ መ ባለበት የማይገኝ። መልሱ የወንዝ ስም ነው። አባይ የሚለው ቃል ሲጠብቅ የወንዝ ስም ሲሆን ሲላላ ግን ውሸታም ወይም ዋሾ ወይም ቀላማጅ ወይም ባለበት የማይገኝ ነው የሚሆነው። ስለዚህ ሲላላ አባይ ይሆናል፣ ሲጠብቅ አባይ ይሆናል። ጥያቄ ቁጥር 50 የምታዩት ቃል ጠብቆ ሲነበብ ሀ አለመስማማት፣ ለ ወደቀ፣ ሐመሩሃ እልፍ፣ መ ጥል። መልሱ ወደቀ የሚለው ነው። ጠብ ሲጠብቅ የፈሳሽ መውደቅን ድምፅ ወይም ድርጊት ይገልጻል። ከዛ ውጭ ግን ሲላላ ጠብ ይሆናል። ጠብ ማለት አለመስማማት ወይም ጥል ማለት ነው። ጠብ ማለት ግን መውደቅ ማለት ነው፣ ወይም መንጠባጠብ። ጠብ ጠብ የሚል ድምፅ ማሰማት ነው። ቀጥሎ ለተዘረዘሩት ምሳሌያዊ አነጋገሮች በመልእክት የሚስማማቸውን ከተሰጡት አማራጮች መካከል ምረጡ። ጥያቄ ቁጥር 51 ሲጎርሱ በልክ ሲታጠቁ ጠበቅ። ሀ በአቅምና በመጠን መኖር እንዳለብን፣ ለ ኑሮን በአግባቡ ካልተኖረ ችግር እንደሚከሰት፣ ሐመሩሃ ማንኛውንም ነገር ከመጠን በላይ ከተጠቀምን አደጋ እንዳለው፣ መ ሁሉም መልስ ናቸው። መልሱ በአቅምና በመጠን መኖር እንዳለብን ነው የሚነግረን። ይህ አነጋገር ሰው ያለውን አውቆ በመጠን መኖር እንዳለበት ያስተምራል። ስለዚህ ሲጎርሱ በልክ ሲታጠቁ ጠበቅ ማለት በአቅምና በመጠን መኖር እንዳለብን የሚያስተምረን ምሳሌያዊ አነጋገር ነው። ጥያቄ ቁጥር 52 ያደፈውን በእንዶድ የጎደለውን በመውረድ። የዚህ ትርጉም ሀ ያልተስተካከለን ነገር ማስተካከል እንደሚገባ ለማሳየት፣ ለ የተበላሸን ነገር ዝም ብሎ መተው እንዳለበት ለማሳየት፣ ሐመሩሃ ቢበላሽም ቢጠፋም ችግር እንደሌለው ለማሳየት፣ መ የጎደለ ነገር መሟላት እንደማይችል ለማሳየት። መልሱ ያልተስተካከለን ነገር ማስተካከል እንደሚገባ ለማሳየት የሚለው ነው። የጎደለውን ሞልቶ የቆሸሸውን አጽድቶ ነገሮችን ማስተካከል አስፈላጊ መሆኑን ለማሳየት የምንጠቀመው አባባል ያደፈውን በእንዶድ የጎደለውን በመውረድ የሚለው ነው ማለት ነው። 53ኛ ውሻ በቀደደው ጅብ ይገባል። የዚህ ትርጉም ሀ ባለቤት ያሳየውን ነገር ሌላም ተከትሎ እንደሚፈጽም፣ ለ ስም ከቤት ይወጣል ጎረቤትም በዛው ይከተላል፣ ሐመሩሃ ባለጉዳዩ ያላከበረውን ነገር ሌላውም እንደማያከብረው፣ መ ሁሉም መልስ ናቸው። መልሱ ባለቤት ያሳየውን ነገር ሌላም ተከትሎ እንደሚፈጽም የሚለው ነው። መሪው ወይም ባለቤቱ የሰጠውን መጥፎ አጋጣሚ ሌሎች ለጥፋት እንደሚጠቀሙበት ያሳያል። ጥያቄ ቁጥር 54 የሰው ወርቅ አያደምቅ። የዚህ ትርጉም ሀ የራስ ያልሆነ ነገር ጥሩ እንደሆነ፣ ለ በሰው ሥራ መመስገን እንደማይቻል፣ ሐመሩሃ የሰውን ወርቅ ሲያደርጉት ውበት እንደሌለው፣ መ የራስ ባልሆነ የወርቅ ጌጥ ማጌጥ ደስ ስለማይል። መልሱ በሰው ሥራ መመስገን እንደማይቻል የሚለው ነው። በሌላ ሰው ጥረትና ውጤት ኩራትም ሆነ እውነተኛ ክብር ማግኘት እንደማይቻል ይገልጻል። ጥያቄ ቁጥር 55 አመድ በዱቄት ይስቃል። የዚህ ትርጉም ሀ አመድ የተባለው ነገር ዱቄት ላይ ሲስቅ ታየ፣ ለ የራስን ችግር ሳያውቁ ስለሌላው እንከን ማውጣት፣ ሐመሩሃ የተሻለው ነገር ባልተሻለው ነገር ላይ ያፌዛል፣ መ ችግር የሚያውቅ በሰው ችግር ይዘባበታል።
መልሱ የራስን ችግር ሳያውቁ ስለሌላው እንከን ማውጣት የሚለው ነው። ሁለቱም ተመሳሳይ ሆነው ሳለ አንደኛው የራሱን ጉድ ሳይመለከት በሌላው ላይ ሲሳለቅ የሚነገር ምሳሌያዊ አባባል ነው። አመድ በዱቄት ይስቃል ማለት ነው። ቀጥሎ ለተዘረዘሩት ቅኔዎች የወርቅ ፍቻቸውን ከተሰጡት አማራጮች መካከል መልስ የሚሆናቸውን ምረጡ። ጥያቄ ቁጥር 56 አብረን ተቀምጠን መልካችን አንድ ነው፣ አሁን እኔና እሷን የሚለየን ማን ነው? የዚህ ቅኔ የወርቅ ፍቺው ምን ይሆናል? ሀ በመልክ አንድ አይነት ነን፣ ለ እኔን እና እሷን የሚለየን የለም፣ ሐመርሃ ስንታይ እህትና ወንድም እንመስላለን፣ መ አልተስማማንም ማን ይለየን? መልሱ አልተስማማንም ማን ይለየን የሚለው ነው። ይለየን የሚለው ቃል ወርቁ መለያየት ወይም አለመስማማት የሚለውን ፍቺ ይይዛል። አብረን ተቀምጠን መልካችን አንድ ነው፣ አሁን እኔና እሷን የሚለየን ማን ነው የሚለው ህብረ ቃሉ የሚለየን ነው። ወርቁ መለያየትን ወይም ፍችን የሚጠይቅ ነው ማለት ነው። ጥያቄ ቁጥር 57 እንጫወት ይላል ስራ ፈት ሰው፣ እኔ ባልደርሶብኝ ተጨንቄያለሁ። የዚህ ፍቺ ሀ ባለቤቴ መጥቶብኛል፣ ለ ድግስ ደርሶብኝ ደፋ ቀና እያልኩ ነው፣ ሐመርሃ በበዓል ቀን ተጨንቄ ዋልኩኝ፣ መ ሁሉም ወርቅ መሆን ይችላሉ። መልሱ ባለቤቴ መጥቶብኛል የሚለው ነው። የዚህ ቅኔ ስም ድግስ ወይም በዓል ሲሆን ሰሙ ድግስ ወይም በዓል ሲሆን ወርቁ ግን ባለቤት ወይም ባል መምጣቱን ይገልጻል ማለት ነው። ስለዚህ እንጫወት ይላል ስራ ፈት ሰው፣ እኔ ባል ደርሶብኝ ተጨንቄያለሁ የሚለው ህብረ ቃሉ ባል የሚለው ነው። ሰሙ በዓል ነው። ወርቁ ባለቤት ወይም ባሌ ማለት ነው። ባሏ መጥቶባት ማለት ነው። ጥያቄ ቁጥር 58 ዘግቼ ቆልፌ የተውኩትን እልፍኝ ከፍተሽ መቆየትሽ በጣም አሳዘነኝ። የዚህ የወርቅ ፍቺው ሀ በሩን ባለመዝጋትሽ አዘንኩኝ፣ ለ የተዘጋውን ቤት ስለከፈትሽው ተደስቻለሁ፣ ሐመርሃ ክፉ በመሆንሽ አዘንኩብሽ፣ መ በሩን በርግደሽው ቆየሽ። መልሱ ክፉ በመሆንሽ አዘንኩብሽ የሚለው ነው። ከፍተሽ የሚለው ቃል ወርቁ ክፉ መሆን የሚለውን ምስጢራዊ ፍች ይገልጻል ማለት ነው። ስለዚህ ዘግቼ ቆልፌ የተውኩትን እልፍኝ ከፍተሽ መቆየትሽ በጣም አሳዘነኝ፣ ክፉ ሆነሽ መቆየትሽ የሚለውን ለማሳየት ነው ይሄኛው። ስለዚህ ህብረ ቃሉ ከፍተሽ የሚለው ነው። ሰሙ በሩን ከፍተሽ የሚለው ሲሆን ወርቁ ክፉ ሆነሽ ወይም ክፉ መሆንሽ አዘንኩብሽ ለማለት ነው። 59ኛ ሱሪዬን አንጥፌ ልተኛ ደጅሽ፣ ከቤት እንዳልገባ አንቺ እምነት የለሽ። የዚህ ግጥም የወርቅ ፍቺው ሀ መኝታ የለሽም፣ ለ ታማኝ አይደለሽም፣ ሐመርሃ ቤትሽ ቁልፍ የለውም፣ መ ለመኝታ የሚሆን ቁርበት የለሽም። መልሱ ታማኝ አይደለሽም ለማለት ነው። አንቺ እምነት የሚለው ቃል ህብረ ቃሉ ወርቁ አንቺ እምነት ወይም ታማኝነት የለሽም የሚል ሲሆን ይሄ ታማኝ ያለመሆኑን የሚያሳይ ነው። ህብረ ቃሉ አንቺ እምነት የሚለው ሲሆን ወርቁ እምነት ነው፣ ሰሙ ግን ነት ነው። ነት ወይም ላመነት ማለት ከቁርበት የሚሰራ መኝታ ለመኝታ የሚያገለግል ነገር ነው። ስለዚህ ሱሪዬን አንጥፌ ልተኛ ደጅሽ፣ ከቤት እንዳልገባ አንቺም ነት የለሽ፣ አንቺ ላመነት የለሽም ለማለት ሲሆን ወርቁ ግን እምነት የለሽም ማለት ነው፣ ወይም አትታመኝም ማለት ነው። የመጨረሻው ጥያቄ ቁጥር 60። የተከበራችሁ የዚህ ቻናል ተከታታዮች የመጨረሻው ጥያቄ ከማጠቃላችን በፊት እስካሁን በቀረቡ ጥያቄዎች መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ጥያቄዎቹ ከነመልስና ማብራሪያዎቻችሁ ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ሼር አድርጉ። የተለያዩ የስምንተኛ ክፍል የሚኒስትሪ ጥያቄዎችና አጋዥ ቪዲዮዎች እዚህ ቻናል ላይ ስለሚገኙ እነሱ ለማግኘት ሳብስክራይብ አድርጉ። ምናልባት ይሄኛውን ቪዲዮ ሳቀርብ
ቸኩዬ ወይ ፈጥኜ ከሆነ አስተያየት መስጫው ላይ አስቀምጡልኝ። መልካም የፈተናና ዝግጅት ጊዜ። እንቀጥል። ጥያቄ ቁጥር 60 ለግድግዳው ነው ወይ የምትቸገሪ? ቆርጬልሻለሁ ከእንግዲህ ቤት ስሪ ይላል የመጨረሻው ቅኔ። የዚህ የወርቅ ፍቺው ሀ ለግድግዳ የሚሆን ነገር አዘጋጅቼልሻለሁ፣ ለ ትቼሻለሁ፣ አመርሃ እንጨቱ ተዘጋጅቷል፣ መ ቤቱን ለመስራት አትቸገሪም። መልሱ ትቼሻለሁ የሚለው ነው። ወርቁ ቆርጬልሻለሁ የሚለው ቃል ወርቁን ንገሩን ነገሩን ወስኜልሻለሁ ወይም ጨርሻለሁ ሌላ አግቢ የሚል ፍቺ ነው የሚያሳየው። ህብረ ቃሉ ቆርጬልሻለሁ ነው። ከላይ ያለው የሚያወራው ስለ ግድግዳው ነው። ስለዚህ ሰሙ እንጨት መቁረጡን ነው የሚያሳየው። ወርቁ ግን ቆርጬልሻለሁ በቃኝ ትቼሻለሁ ማለቱ ነው። መልካም የፈተና እና የጥናት ጊዜ ይሁንላችሁ። አመሰግናለሁ።